ኢትዮጵያ የተለያዩ ቋንቋዎች፣ ባህሎች፣ ልማዶችና እሴቶች ያሏቸው ብሔር ብሔረሰቦችና ህዝቦችን በአንድነት አቅፋና ነጻነቷን ጠብቃ ሺህ ዘመናትን የተሻገረች ጥንታዊት ሀገር ነች። ህዝቡ የጋራ ታሪክ የሰራ ቢሆንም በተለያዩ የውስጥና የውጭ ሀገሪቷ ታሪካዊ ጠላቶች ሲሉ በጠሯቸው ታሪኮቻቸው ሲሸረሸሩና ከወል ትርክት ይልቅ ነጠላ ትርክት ላይ እንዲያተኩሩ ተሰርቶባቸዋል ሲሉ የኢትዮጵያ መገናኛ ብዙኃን ባለስልጣን የቦርድ ሰብሳቢና የብሔራዊ መረጃና ደህንነት ዳይሬክተር ሬድዋን ሁሴን ይናገራሉ። ይህንኑ ለመቅረፍም መገናኛ ብዙኃን ከፍተኛ ሚና እንዳለባቸው ገልጸዋል። ከከፋፋይ ነጠላ ትርክት ይልቅ የወል ትርክትና ብሔራዊ ጥቅሞችን ማዕከል ያደረጉ ስራዎች ላይ ትኩረት አድርገው ለህዝብ አንድነት ለየትኛው መንግስት ወይም የፖለቲካ ድርጅት ሳይወግኑ እንዲሰሩም ጠይቀዋል። ብሔራዊ ጥቅም የሚባለው ነገር የሆነ ፓርቲ የሆነ ወቅት ያለ መንግስት ቅቡልነትን ማጉላት ብቻ አይደለም። ሁሉም መንግስታት በየወቅቱ ቅቡል መሆን አለባቸው። ሁሉም መንግስታት ቅቡል በሆነ ስርዓትም መቀየር አለባቸው። የሁሉም መንግስታት ኢፈርት ተደምሮ ከስተቱም ተምረን ከውጤቱም ደምረን ነው ወደ ላይ ከፍ ምንለውና በዚህ ረገድ ብሔራዊ ጥቅም የሚባለው ነገር የሁላችንም ጥቅም ማለት እንደሆነ መውሰድ ነው። አንዱ ብሔራዊ ጥቅም የሀገራት የመኖር ህልውና ጉዳይ ነው የሚሉት የባለስልጣኑ የቦርድ ሰብሳቢ ይህንኑ የጋራ ህልውና ለማስፋት የሚጠቅሙ ስራዎችን በመስራት ብሔራዊ ጥቅምን ማስከበር ይገባልን ብለዋል። አክለውም የትኛውም ዜጋ በዓለም ዙሪያ ሁሉ ለሀገር የሚሰራው ስራ የራስ ክብር መሆኑን አስገንዝበዋል። ውጭ ሀገር እንኖር፣ ሀብታም እንሁን፣ ደሃ እንሁን፣ ባለስልጣን እንሁን፣ ተራ ዜጋ እንሁን ተደምሮ ስለሆነ ጥቅማችን በሄንበትም በዓለም ጫፍ ብንደርስም የሚከተለን ስለሆነ ትርፋቱም ይከተለናል፣ ዳፋውም ይከተለናል። አገር ስትናቅ የዚች አገር ሰው መባላችን አይቀርም። በሆነ ጉዳይ ስትታወቅ ስትከበር ደግሞ ከኛ ጎን ሰው መቆም፣ ከኛ አስተያየት መቀበል፣ ከኛ ጋራ ማውራት ዓለም የሚፈልግበት ደረጃ ላይ ይደርሳል። የትም ሆነን ለሀገራችን የጋራ ቅቡልነት የምንሰራው ስራ ራሳችን ላይ የምናደርገው ኢንቨስትመንት ነው። የመገናኛ ብዙኃን በሚያግባቡ የጋራ ባህል፣ ወግ፣ እሴት ላይ የተመሰረቱ የወል ትርክት ላይ መስራት ይገባቸዋልም ሲሉ አሳስበዋል። ሚዲያ የተዛቡ ትርክቶችን የማስተካከል ለህዝብ የሚጠቅሙ መልካም ጉዳዮችን የመኮትኮትና የመመዘን አቅም አለውም ብለዋል። የተዛቡ እሳቤዎችን የመንቀል የተሻሉ ጥቅሞችን ፕሮሞት የማድረግ እንደ መኮትኮቻ ራሳችሁን መውሰድ ትችላላችሁ። ሌላው ማበጠሪያ ነው፣ ወንፊት ነው። ሁሉን ነገር አግበስብሶ አይጭንም። ይመዝናል፣ ያበጥራል፣ ይለያል። ለህዝብ የማይጠቅመውን በኩል ወደ ኋላ ወስዶ የተሻለውን ፕሮሞት ያረጋል። እኛ እኮ የገደለን ሰው እንሸልማለን፣ ያሴረብንን ሰው እንሸልማለን፣ የሞተውን ሰው እናጣጥላለን። ሚዲያዎች ይህንንም ፋይት ማድረግ አለባቸው። ኢትዮጵያ ወደ ክብሯ ከፍ እንዲል ከተፈለገ ኮሌክቲቭ ጥቅሞቻችን እንዲመጡ ከተፈለገ እዛም ላይ መስራት አለብን ነው። እውቀት የሚጠይቀው፣ ስክነት የሚጠይቀው፣ ጀግንነት የሚጠይቀው ልዩነትን ዋጥ አርገህ ወደ ተሻለ መንገድ ማምራት የሚያስችል ሲሆን ነው። ይሄን የሰራ ጀግና ነው። ያጋጋለማ ምን ችግር አለው? እኔ ሰነፍ ይችላል። ማጣላት፣ ማማት ምን እውቀት ያስፈልገዋል? መዘርገፍ ነው። ማንኛውም ቆሻሻ ማበጠር ነው እውቀት፣ ችሎታ፣ ስክነት የሚጠይቀው። የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር ጋዜጠኞች በስሮቻቸው የሚገጥሟቸውን የእውቀትና የክህሎት ክፍተት ለመሙላት አዲስ በተቋቋመው የሚዲያ የልዕቀት ማዕከል በሚሰጡ ስልጠናዎች ክፍተቶችን ለመሙላት እየተሰራ መሆኑንም ገልጸዋል። የዚህ ማዕከል ዋነኛ ዓላማ የቅድመ ቁጥጥር ወይም ፕሮአክቲቭ ሬጉሌሽን ስራዎችን በልዕቀት ማከናወን ነው። ይህም በሚዲያ ክትትሉ የሚታዩ ግድፈቶችን በመለየት ስልጠናዎችን ማመቻቸትና በዘርፉ የሚታየውን የስፔሻላይዜሽን ጥልቅ እውቀት እጥረት መቅረፍ ያካትታል። በዚሁ በኢትዮጵያ መገናኛ ብዙኃን ባለስልጣን በተቋቋመው የሚዲያ ልህቀት ማዕከል በመጀመሪያ ዙር የሰለጠኑና ስልጠናቸውን ያጠናቀቁ ከተለያዩ የህዝብና የግል የመገናኛ ብዙኃን የተውጣጡ ጋዜጠኞች አተረፍን ያሉትን ለኤንቢሲ ኢትዮጵያ ገልጸዋል። ለጋዜጠኛው የተለየ ስልጠና መስጠት ስፔሻላይዝድ ያደረጉ ብቁ የሆኑ በነገሮች በሚሰሯቸው ስራዎች ላይ የተሟላ መረጃ ያላቸው ጋዜጠኞችን ለማምጣት ይረዳልና እኔ በዚህ ኮርስ ስለ ምርጫ ዘገባ በደንብ ጥሩ የሆነ መረጃ አግኝቼበታለሁ ያስባለሁ። ስልጠናው ያተኮረው ልዩ ዘርፎች ላይ እንደመሆኑና ዋነኛ ማጠንጠኛውንም ምርጫ ያደረገ ነበረ። በዚህ ረገድ ምርጫን ስንዘግብ ምንድነው ማወቅ ያለብን? ምንድነው እስከዛሬ በተሳሳተ መልኩ ተረድተነው የነበረው? ምንድን ነበረ ጥንካሬያችን? ምንድን ነበረ ደግሞ
ድክመታችን እንዴት እናሻሽል የሚሉ ነው። ለኔ በደንብ ቀልቤን ከገዙት መካከል ህግ የሚለው ነው። በተለይ የጥላቻ ንግግር ህግ ሊሆን ይችላል፣ የምርጫ አዘጋገብ አዋጅ ሊሆን ይችላል። ህገ መንግስቱን ራሱ እኛ እንደ ጋዜጠኛ ህግን ካወቅን ህግ ተላላፊዎች ምን እንደተላለፉ እናውቃለን። ኢትዮጵያ መገናኛ ብዙኃን ባለስልጣን የሚዲያ ልህቀት ማዕከል የመጀመሪያ ዙር ሰልጣኝ ሆነን የገባ ነው። በልዩ ትኩረት ዘርፍ በተለይም ደግሞ በምርጫ አዘጋገብ ዙሪያ ከ10 በላይ ኮርሶችን ወስደን ከ21 ቀናት ገደማ የሚሆን ጊዜ ሰልጥነን ነው ዛሬ እንግዲህ በይፋ የተመረቅ ነውና በርከት ያለ እውቀትም ክህሎትም አመለካከትንም የሚነኩ ጉዳዮች የሰለጠንበትና ዛሬ ደግሞ በይፋ ሰርቲፊኬት ያገኘንበት ቀን ነው ማለት ነው።